ዌስሊ በልጅነቱ ጌታን እንዲያውቅ ልትረዳው የሞከረችው እናቱ ስትሆን እርሱ ግን ቃሉን እየሰበከ እንኳን በሚሰብከው ነገር እርግጠኛነት አልነበረውም። ብርቱ ፈተናውም አለማመን ነበር። ዌስሊ በአሜሪካ ጆርጂያ ከ2 ዓመት በላይ በነበረው የአገልግሎት ቆይታ በሰዎች ሕይወት ውስጥ ለውጥ እንዲመጣ ቢሰብክም ስብከቱ ግን ሕይወታቸውን እንደሚለውጥ እርግጠኛ አልነበረም። ስለዚህ ዘውትር ከዚህ ከማያምን ልብ ማን ይገላግለኛል የሚል ጩኸት ነበረው። ዌስሊ ስለ ሕይወቱ ውጣ ውረድ ሲናገር ወደ ዳንስ ምሽት እሄዳለሁ፣ አንዳንዴም በካርታ ቁማር እጫወታለሁ፣ በማግስቱ ስለሚጸጽተኝ ንስሐ ገባና ሌላ ቀን ደግሞ እመለስበታለሁ በማለት ያሳለፈውን ስቃይ ተናግሯል። ይህ ሰው ምንም እንኳን አገልግሎት ሲጀምር በሕይወቱ ትግል የነበረበት ሰው ቢሆንም ትግሉ ማክተሚያ አግኝቶና በምድር ቆይታው ተጽዕኖ ፈጣሪ ከሆኑት ሰዎች ተመድቦ በእግዚአብሔር መንግሥት ውስጥ የራሱን በጎ ተጽዕኖ አሳርፎ አልፏል። ለቤተሰቡ 5ኛ ልጅ የነበረውና በ7 እህቶቹና በ2 ወንድሞቹ ተከቦ ያደገው ጆን ዌስሊ ከለንደን 20 ማይልስ ርቃ በምትገኘው ኢፓወርስ በሚባል መንደር በጥር 1703 ዓመተ ምህረት ተወለደ። የጆን አባት በኢፓወርስ በምትገኝ የቅዱስ እንድሪያስ አንግሊካን ቤተክርስቲያን አስተዳዳሪ ነበር። እንግሊዘኛና ፈረንሳይኛ አጥርታ በመናገር የምትችለው የዌስሊ እናት ሱዛና በመጽሐፍ ቅዱሳዊ ነገረ መለኮት ላይ ክርክር ማድረግ እጅግ ተወድ ነበር። የዌስሊ እናት ልጆቿን በሀገሯ ባህልና እግዚአብሔርን በመፍራት ታሳድጋቸው ስለነበር ወደ ውጪ ወጥተው ጌታን በማያውቅ ቤተሰብ ከሚያድጉ ልጆች ጋር እንዲጫወቱ አትፈቅድላቸውም ነበር። ዌስሊን ጨምሮ ወንድሞቹና እህቶቹ ከሚማሩት የቀለም ትምህርት ጎን ለጎን እናታቸው በቤት ውስጥ መጽሐፍ ቅዱስና መልካም ስነ ምግባር የሚማሩበት ትምህርት ቤት አቋቁማ የነበረ ሲሆን ትምህርቷም ጨዋነትን፣ ታዛዥነትንና ጠንካራ ሰራተኛነትን ያካተተ ነበር። ከዚህም በተጨማሪ መጽሐፍ ቅዱስን እንዲያነቡና ረጃጅም የመጽሐፍ ቅዱስ ክፍሎችን ሳይቀር እንዲያሰላስሉት ተግታ ታስተምራቸው ነበር። የዌስሊ አባትም በቤተ ክርስቲያን ሰዎች ደንብን ሲተላለፉ ይቀጣቸውና ስህተታቸውንም አምነው ንስሐ እንዲገቡ ያደርግ ነበር። በአንድ ወቅት የዌስሊ ወላጆች ቤታቸው በእሳት ተቃጥሎ ስለነበር ዌስሊ ለ1 ዓመት ያህል ከቤተሰቦቹ ተለይቶ ለአንድ ቤተሰብ በማደጎነት ተሰጥቶ ነበር። ዌስሊ ዕድሜው 11 ዓመት በነበረ ጊዜ ቤተሰቡ አዳሪ ትምህርት ቤት እንዲገባ አድርገውታል። ቻርተር ሃውስ የተባለው ይህ ትምህርት ቤት ዌስሊ የኮሌጅ ትምህርቱንም እንዲከታተል ነፃ የትምህርት ዕድል የሰጠው ሲሆን የኮሌጅ ትምህርቱንም ኦክስፎርድ ዩኒቨርሲቲ ውስጥ ሲማር በዩኒቨርሲቲ ቆይታው ባለብሩህ አእምሮና ሊቅ መሆኑን አሳይቷል። በዩኒቨርሲቲው በነበረው ቆይታ ጀልባ በመቅዘፍ፣ ቼዝ በመጫወት፣ ቴኒስ በመጫወትና ቲያትር በማሳየት ያሳልፍ ስለነበር ራሱን በተለያዩ ክህሎቶች ብቁ ያደርግ ነበር። ዌስሊ ለመዳን ሰው 3 ነገር ማሟላት አለበት ብሎ ያምን ነበር። ለመዳን በሌሎች ሰዎች ላይ ያለ መጨከን ይገባል፣ ለመዳን እምነትን አጥብቆ መያዝ ይገባል እና ለመዳን ቤተክርስቲያን መሄድና ቃሉን ማንበብ ይገባል የሚሉት ናቸው። ዌስሊ ስለሞት ሳስብ ይጨንቀኛል ይል ነበር። ነገር ግን ለዌስሊ ፒተር ቦሃለር የተባለ ሰው ሉተር ስለ ድነት በሮሜ መጽሐፍ የጻፈውን አንብቦ ትክክለኛውን የወንጌል መልእክት እንዲቀበል ረድቶታል። ሉተር ድነት የሚገኘው በክርስቶስ የመስቀል ሥራ በማመን ነው ያለውን ሲሰማ ልቡ እንደሞቀና እንዳመነ ተናግሯል። ከዚህ በኋላ ዌስሊ ግንቦት 24 ቀን 1738 ዓመተ ምህረት በ35 ዓመቱ ለመዳኑ እርግጠኛ የሆነበት ቀን ነበረ። ከዚህ በኋላ ዌስሊ ግንቦት 24 ቀን 1738 ዓመተ ምህረት በ35 ዓመቱ ስለ መዳኑ እርግጠኛ የሆነበት ቀን ነበር። ከዚህ በኋላ የሚታይ ለውጥ ተላብሶ መስበክ ጀመረ። ሰው በራሱ መንገድ ስለ ድህነት መስፈርት አውጥቶ በዚህ መንገድ እድናለሁ ብሎ ቢያስብም ስለ መዳኑ እርግጠኛነት ሊሰማው አይችልም። ስለ መዳናችን እርግጠኛ መሆን የምንችለው መንፈስ ቅዱስ በውስጣችን በሚያትመው ምስክርነት ብቻ ነው። በቃሉ እውነት መሰረት ላይ ከቆምን መንፈስ ቅዱስ መዳናችንን ያስረግጥልናል።
ጆን ዌስሊ የተነሳው በ18ኛው ክፍለ ዘመን ላይ ሲሆን እግዚአብሔር ለእንግሊዝ ጥልቅ መንፈሳዊ መነቃቃት እንዲሆን ለሕዝቡ በር የተከፈተበት ዘመን ነበር ማለት ይቻላል። በወቅቱ አስከፊ ብጥብጥና ውድቀት የነገሰበት፣ ጉልበተኛ እንደፈለገ የሚፈነጭበት ጊዜ ነበር። ከዚህም በተጨማሪ የአገሪቱ ባለስልጣናት ስልጣናቸውን ያለ አግባብ በመጠቀም በሙስና የተዘፈቁበት ጊዜ ነበር። ነባሩ ትውልድ እምነቱ ያረጀበትና ቃሉ አይሰራ ይመስል ተጠራጣሪ እየሆነ የመጣበት ጊዜ ነበር። ሆኖም እግዚአብሔር ያስነሳው የመንፈስ ቅዱስ መነቃቃት ሀገሪቱን ከውድቀት ታድጓታል። የጆን ዌስሊ እናት ለልጇ ታደርገው የነበረው ብርቱ ጸሎት ጆን ዌስሊን በዚህ መነቃቃት ተነክቶ መፍትሄ ለመሆን በቅቷል። የብዙዎች ታላላቅ የእግዚአብሔር ሰዎች ታሪክን ስናጠናና እግዚአብሔር ሰዎችን የሚያስነሳው ሕዝቦች ልባቸውን ከክርስቶስ መንገድ ላይ ሲያነሱ፣ መንፈሳዊ ነገር ለምደነዋል ብለው ሲሰለቹ እግዚአብሔር የማይለመድ እንደሆነ በተለያዩ መንገዶች ያሳያቸዋል። በእግዚአብሔር ቤት ዕድሜ በቆጠርን ቁጥር መንፈሳዊ ሙቀታችንን ለመጨመር አብዝተን ከእርሱ ጋር መጣበቅ ካልቻልን ቀስ እያልን መውረዳችን አይቀሬ ነው። በመንፈሳዊ ሕይወት ባለህበት እርገት የሚባል ነገር የለም። ወይ እንወጣለን አሊያም እንወርዳለን። ምክንያቱም ቀን ከሌት ከከፍታችን ሊያወርደን የሚፈልግ ጠላት ስላለን። በአንጻሩ ደግሞ አንተው ትሻለኛለህ ብለን ኢየሱስን የሙጥኝ ካልነው እስከ ሕይወታችን ፍጻሜ ሕይወታችን እየፈካና እየደመቀ መሄዱ አይቀርም። አባቱ ባለብዙ ገጽ የሆነውን የመጽሐፈ ኢዮብን ማብራሪያ ወይንም ኮሜንተሪ ሲጽፍ ስራው እንዲጠናቀቅ ዌስሊ በእጅጉ ረድቶታል። አባቱ ለሞት በቀረበበት ጊዜ እናቱ ዌስሊን አስጠርታው ከአባቱ ጋር አገናኘችው። አባቱ ይመራት የነበረውን ቅዱስ እንድሪያስ የተባለችውን የአንግሊካን ቤተክርስቲያንን እንዲያስተዳድርና ካህን እንዲሆን ቢጠይቀውም ዌስሊ ግን ለአባቱ በትህትና አባቴ መምራት ያለብኝ ጌታ በውስጤ በሚሰጠኝ ምስክርነት ነው፣ ስለዚህ የምትለኝን ለማድረግ የእግዚአብሔር ፈቃድ አይደለም በማለት የአባቱን ጥያቄ አልተቀበለውም። አባቱም በራሱ መንገድ እንዲሄድ ዌስሊን ባርኮታል። በ1729 ዓመተ ምህረት ዌስሊ ወደ ሊንኮሊን ኮሌጅ ገብቶ ስነ መለኮትና ስነ አመክንዮ ላይ ትኩረት በማድረግ የድህረ ምረቃ ትምህርቱን ተከታትሏል። ከዚህም በተጓዳኝ ግሪክ፣ ላቲን፣ ዕብራይስጥና አረብኛ ቋንቋን አጥንቷል። በዚህም ለስነ ልሳን ወይንም ቋንቋ የነበረው ፍላጎት ትልቅ እንደነበር አስመስክሯል። ጆን ዌስሊ በተባባሪ የሜቶዲስት ቤተክርስቲያን መስራች መሆኑና አስገራሚ የሆነ ሥራ ወዳድ ሰው መሆኑ መታወቂያው ነበር። ለሜቶዲስት ቤተክርስቲያን መመስረት ዋናው ምክንያት ቃሉን በዘዴ የሚያጠኑና የጽሞና ጊዜ የሚያደርጉ ሰዎች ስብስብ መመስረት አስፈላጊ መሆኑን ዌስሊ ስላመነበት ሲሆን ሜቶዲስት የሚለው ስያሜ የመጣው ሜቶዲካል ስተዲ ወይንም ቃሉን በዘዴ የሚያጠኑ ከሚለው ትርጓሜ የመጣ ነው። ሜቶዲስት ቤተክርስቲያን ቅዱስ ክበብ በመባል የተጀመረ ሲሆን ይህንን ክበብ ወይንም ሜቶዲስት ቤተክርስቲያንን የተከሉት የዌስሊ ወንድም ቻርልስ እና 3 ጓደኞቹ ነበሩ። ዌስሊም ከመሰረቱ በኋላ ለወንጌል ያላቸውን ዓላማ ሲነግሩት በሐሳባቸው ተስማምቶ ቀኝ እጁን ሰጥቷቸዋል። ቤተክርስቲያኒቱ ተገቢውን ቅርጽ እንድትይዝም አድርጓታል። አባላቱ በሳምንት 2 ጊዜ ይጾማሉ። በየሰንበቱ የጌታን እራት ይወስዱ ነበር። በየዕለቱ ለ3 ሰዓት ያህል ይጸልዩ ነበር። መዝሙረ ዳዊትንና በግሪክ የተጻፉትን የአዲስ ኪዳናት መጽሐፍትን ያነቡ ነበር። በየዕለቱ የእግር ጉዞ እያደረጉ ይጸልዩም ነበር። የኦክስፎርድ እስረኞችን ይጎበኙ ነበር። ሕሙማንን ይንከባከቡ ነበር። ቃሉን እንዲያነቡ ያስተምሯቸው ነበር። ዕዳቸውንም ይከፍሉላቸውና ሥራ እንዲቀጠሩ ሊያመቻቹላቸው ይሞክሩ ነበር። የሜቶዲስት ቤተክርስቲያን ድሆችን በመመገብ የታረዙትን በማልበስ የሕክምና አገልግሎት በመስጠት ትጋቷን አስፋፍታ ነበር። ዌስሊ የላቀ አደረጃጀት ብቃት ነበረው። የቤተክርስቲያኒቱን አባላት በ12 ሰዎች በመክፈል ቡድን እየመሰረተ ለቡድኑ አገልጋይ በመመደብ አደራጅቶም ነበር። በኢንዱስትሪ አብዮት መባቻ አብዛኛው የፋብሪካ ሰራተኛ ወደ ክርስትና ፊቱን መመለስ ችሎ ነበር። ለዚህም ምክንያቱ የሜቶዲስት ቤተክርስቲያን ማንኛውንም መስዋዕትነት ተከፍሎ መላው የእንግሊዝ ነዋሪ ወንጌልን መስማት አለበት ብላ ወስና ስለነበር ነው። ዌስሊ ወደ መንፈሳዊ መነቃቃት የገቡበትን ዘመን ሲያስታውስ እረፉ እኔም አምላክ እንደሆንኩ እወቁ የሚለውን ቃል እየሰበኩ እያለ የእግዚአብሔር እጅ መጣች። ሕዝቡን በዝግ አዳራሽ
አዳራሽ ውስጥ አይደለም፣ ነገር ግን በአውላላ ሜዳ ላይ ነበር የሚሰበስቡት። ቁጥራቸው ከ2000 በሚያክሉ ሰዎች ላይ የጌታ መንፈስ ወረደባቸው። አንዱ በአንዱ ላይ ተደራርበው በመውደቅ ጀመሩ። በመረረ ጩኸት እንድን ዘንድ ምን ማድረግ ይገባናል የሚሉ ነበሩ። 7 የሚያክሉ ሰዎች ደግሞ በሙሉ ኃይላቸው እግዚአብሔርን ያመሰግኑ ነበር። በስብከቴ እንዲህ ያለ ነገር አጋጥሞኝ አያውቅም፣ መነቃቃቱ ተጀመረ ብሏል። ዌስሊ ስለ መነቃቃቱ መቀጠል ሲናገር ስሰብክ ሳለ ብዙዎች እንደሞተ ሰው ሆነው ወደቁ። የ7 ዓመት ሕፃን ራእይን መመልከት ጀመረች። የዋህ ገለጻዋ ጎረቤቶቿን ያስደንቃቸው ነበር። አንዷ ሴት ደግሞ እንደሞተ ሴት እንደሆነች በሸክም ወደ ቤቷ ወሰዷት። እዚያም ከ1 ሰዓት ያላነሰ ጊዜ ተኝታ ስትነቃ ምስጋናና ሳቅ ከአፏ ፈለቀ። ክብር ለመንፈስ ቅዱስ ይሁን ብሏል። ከዌስሊና ጓደኞቹ የምንማረው በመንፈሳዊ ህብረት ውስጥ አንድ ልብ ሆኖ መስራት ውጤታማ እንደሚያደርግ ሲሆን ለስራው የነበራቸውን መሰጠት፣ በቃሉና በጸሎት የነበራቸውን የረጅም ሰዓት ትጋት ንባብን ከጸሎት ጋር አመጣጥነው ያስኬዱት እንደነበረ፣ አገልግሎታቸው በተግባራዊ እንቅስቃሴ ላይ የተመሰረተ መሆኑን እና ጌታን ደስ በማሰኘት በኖሩበት ማህበረሰብ ላይ በጎ ተጽዕኖ የፈጠረ ታላቅ ስራ ይሰሩ እንደነበረ የየዕለት አገልግሎት